እንግዲህ ተናድጄ እንኳን የሆነ አንዳንድ ነገር ብናገር እንዳትቀየሙኝ ማለት ነው። እሱም እንግዲህ እነማንን በተመለከተ ነው ዛሬ የመጣሁበት። እውነት ለመናገር በጣም የሚያሳዝን ቪዲዮ ስላየሁኝ ነው ማለት ነው። እሱም እኛ አረብ ሀገር የምንሰራ ልጆችን የሚመለከት ነገር ነው ማለት ነው። ቤተሰቦች እንዴት ነው ምንድን ነው ካላችሁ፣ ያው ወሬው ቶሎ እንዲወራላችሁ ትፈልጋላችሁ አይደል? አዎ እናንተ የሚወሬ ሱስ አለባችሁ አይደል? እኛ የሚወሬ ሱስ አለብን፣ ሁላችንም የሚወሬ ሱስ አለብን። ስለዚህ ወደ መረጃ ሲሄድ አረብ ሀገር የሚገኙ እህቶች እንግዲህ እንደኛ ማለት ነው ከመዳም ኩሽና የሚቀመጡ ወይንም የመዳምን ሽንት ቤት የሚያጥቡ በጣም አስገራሚ ነገር እየሰሩ በጣም በሶሻል ሚዲያ ስማችን እኔ በነገራችን ላይ ማለት ነው እነሱን ሳይሆን ሁሉም የአረብ ሀገር ሴት አንድ አይደለም፣ ግን የአረብ ሀገር ገረዶች እያላችሁ የምትሳደቡ ሰዎች ቅማላሞች ማለት ነው። በነገራችን ላይ አንድ ልጅ ቪዲዮ ሰርቶ የአረብ ሀገር ገረዶች እንደዚህ እንደዚህ ብሎ ማርያምን ቪዲዮ ሰርቷል። እና እንግዲህ ምንድን ያደረጉት እነሱ እሷ ከሰው ሽንት ቤት ማጠብ ሳትወጣ ጌመር ለሚጫወቱት አንበሳ እየገዙ ማለት ነው። ታውቃላችሁ አይደለ? ጌመር ለሚጫወቱት 1600 ድርሃም ምናምን አሉ ገዝተው ተካይሉ ዱባይ ላይ ማለት ነው። ዱባይ ላይ እና እኔ ከሌ አድናቂ ነኝ እኔ ከሌ ነኝ እያሉ አሉ ለዩቲዩበሮች እንዳለ ብር ይልካሉ አሉ ተካይሉ ለዩቲዩበሮች ብር። እንደገና ደግሞ እኔ ለከሌ አንበሳ ወርዳለሁ እከሌን ስለምወደው እከሌና ስለማደንቀው። ጉድ 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 ጉድ! እናንተ ኧረ ተው 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 ተው። ሀገራችን በጦርነት ስንት የሚበለው ወገን አቶ ተርቦ ተጠምቶ እናንተ እንደዚህ ማድረገው ምን ይሉታል? እስኪ ንገሩኝ እስኪ ጎበዝ። እኔ ምን አይነት ቤተሰብ ቢያሳድጋችሁ እኔ አላቅም። ምን አይነት ቤተሰብ አሳድጓችሁ እንደሆነ በዚህ ልክ በቃ መሀይም የሆናችሁ ሰዎች አላችሁ። እውነት ለመናገር እኔ ለዚህ አነጋገር ይቅርታ አድርጉልኝ እግዚአብሔርን። እኛ እኮ ሰው ሽንት ቤት እኮ ማጠብ አልወጣንም። አያቸዋቸው እንደ ጌመሮች ምን የመሰለ ልብስ እየለበሱ ምን የመሰለ የማኔር እያደረጉ እየመጡ እናንተና ወይንም እኛ ምን ቤት ሆነን ነው የሰው ሽንት ቤት እያጠብን? እኔ ከሌ አድናቂ ነኝ እኔ ከሌ ምንድን ነኝ እኔ ምንድን ነኝ ደግሞ ማለት ነው። የምትሳደቡ ሰዎች ሰው ለይታችሁ ተሳደቡ። እውነቴን ነው የምላችሁ። የአረብ ሀገር ገረዶች አትበሉ እናንተ ምድረቀም አላማዎች ሁሉ ማለት ነው። እኛ ገረዶች ሳንሆን ጀግናዎች ነን። እሺ አንበሳዎች ነን። በስንት አንዱ ባጠፋ ሁሉም የአረብ ሀገር ሴት ብላችሁ ግን የምትሳደቡ ሰዎች በጣም እኔ አዝኜባችኋለሁ። እውነቴን ነው የምላችሁ። እኔ ከሌ ከሌ ባልልም ዩቲዩብ ራሱ የሰራችሁ ታምኔላችሁን ራሱ ማስተካከል አለባችሁ። በዚህ ልክ መሆን የለበትም። እኛ እነሱን አንወክልም። እኛ ለቤተሰቦቻችን ደጀኖች ነን። እኛ ለተራበ ነው የምንረዳ ብር ካለን፣ ለታመመ ነው ብር የምንረዳ እንጂ ምንም ለማናውቀው ሰው ብር አንሰጥም። ስለዚህ እኛን የምትሰድቡን ለምንድን ነው ጥያቄ ልጠይቃችሁ። እውነቴን ነው የምላችሁ። ስለዚህ እኛን የተናገራችሁን ቀይ መስመር ነው ሲጀመር። እኛን መናገራችሁ ይሄ ቀይ መስመር ነው ብዬ ነው የማስበው። ፈጣሪ ሆይ ትዕግስቱን ስጠኝ። ይሄ ምን አይነት አሳዳጊ ቢኖራችሁ ነው ግን እንደዚህ? እግዚአብሔርን እኔ በጣም ነው የተናደድኩት። ስንቶች እኛ እየታመምን እንቅልፍ እየጠገብን እንቅልፍ ጠግበን አልተኛንም። እንቅልፍ እየናፈቀን ነው የምንሰራ ብዙ ነገር እየሆነን እየሰራን እናንተ ጭምልቅልቅልቅ ትላላችሁ። እውነቴን ነው የምላችሁ። በዚህ ልክ እንደዚህ እኔ እንጃ እኔ ምን እንደምል አላውቅም። ምኑን ከምን ጀምሬ በቃ የምሰሩት ስራ ሁሉ ብልግና፣ የምሰሩት ስራ ሁሉ የማይሆን ነገር። ኧረ ተው 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 ተው። ወዴት እያመራችሁ ነው? እኔ በጣም ነው የተናደድኩት እውነት ለመናገር ነው። ይሄን ነው የምላችሁ። በዚህ ልክ እንደዚህ መሆን የለበትም። ጌታን ነው የምላችሁ። እንዴ ስንት ወገኖቻችን ናቸው ስንቶችንን ቤታችን ቤት እየፈረሰ አለ። ህፃናቶች የሚበሉት አጥተው ያለ እናት ያለ አባት ወላጅ አልባ ስንት ህፃናት ያሉ እናንተ እንደዚህ ጭምለቅለቅለቅለቅለቅ በዚህ ልክ የእውነት እኔ የማወራው ራሱ ነው ግራ የገባኝ። በጣም ነው ያዘንኩት። በጣም ነው የተሰማኝ። አስባችሁታል? አንበሳ ልክ ዳስፖራ ይመስል አንበሳ እያወረዱ እኔ ከሌ ነኝ እኔ ከሌ አድናቂ ነኝ እኔ ከሌ ድንቅ ያድርግሽ ፈጣሪ አምላክ። እያንዳንድሽ አሁን እኔ ከሌ አድናቂ ነኝ እኔ ከሌ አድናቂ ነኝ ብለሽ ወይ ዩቲዩብ ወይ ቲክቶክ ከፍተሽ አስታውቂልኝ ብትያት እንደዚህ ያልሻት ዘወር ብላ አታይሽም። ዘወር ብላ ለምለም እኮ እውነቷን ነው ያለችው። ዘወር ስልክ እንኳን አታነሳልሽም። እንኳን ሳይስ እኮ አንበሳ ወረዳልኝ ስለምትወደኝ እኔ እንደዚህ ላድርግላት የምትል መስሎሽ ነው? አንቺ ቅማላም ሁላ ማለት ነው። ምንም አታደርግልሽም። እያንዳንድሽ ምንም የምታደርግ እንዳይመስልሽ። እውነቴን ነው የምላችሁ። የእውነት እኔ በዚህ ልክ እንደዚህ ፈጣሪ ወይ ትዕግስቱን ስጠኝ እንዴ! እናንተ ግን ቤተሰብ አላችሁ፣ ግን ጤነኛ ናችሁ? ቅድሚያ እስኪ ውጡ እስኪ ከሰው ሽንት ቤት አጠባ። ቅድሚያ እስኪ ከሰው ጭቅጭቅ ውጡ እስኪ። እንደው ምንም በተመለከተ ነው አንቺ አንበሳ የምታወርጁ? እኔ እንደው እንኳን አንበሳ ስርዓት ያለኝ ልብስ እኮ የለኝም ጎበዝ። ክሎሮክ የተደፋፋበት ልብስ ለብሼ ነው በዚህ ቪዲዮ ምስሰራ የምታዩኝ። ስለዚህ እነሱ ጠግበው የሚበሉ
30 ዩማኔር የሚገዙ ሰዎች እናንተ ምን ቤት ሆናችሁ እንዶ አንበሳ እየገዛችሁ እዛ ጌም የሚገዛበት ጉድ ጉድ ጉድ። ወይኔ እንዶ ትገርማላችሁ እናንተ ሰዎች እኮ እንዶ ግርም የምትሉ ዜጎች እኮ ናችሁ። ማርያምን በጣም የምትገርሙት። እውነት ለመናገር እኔ በጣም አዝኜባችኋለሁ። ለማንኛውም በጣም የሚያሳዝናል። በዚህ ልክ መሆን የለበትም። ኧረ እናንተ ወሬ ቢወራ አያልቅም ጎበዝ። እናንተ ወሬ ቢወራ አያልቅም። እና ግን እንደዚህ ያደረጋችሁ ሰዎች እና እንደዚህ እኛን የምታሰድቡ ሰዎች ግን በጣም አዝነንባችኋል። የምትሳደቡ ሰዎች የምር ሁሉም የአረብ ሀገር ሴት አይደለም። ባይዘው በጣም ጀግና የአረብ ሀገር እህቶች አሉ። እናንተ እንደምታወሩት አይደለም። እውነቴን ነው የምላችሁ። እናንተ እንደምታወሩት እንዳይመስላችሁ በጣም አሉ። ቤተሰብ የሚረዱ አሉ፣ እህት ወንድም የሚያስተምሩ አሉ። ስለዚህ እናንተ ደግሞ እንደዚህ ብላችሁ የአረብ ሀገርን እንትን ልትናገሩ አይገባችሁም። ይሄ ሲጀምር የአረብ ሀገርን ሰው መሳደብ ቀይ መስመር ነው። እውነቴን ነው የምላችሁ። እንደኔ ማለት ነው ቤተሰብ። ስለዚህ ለይታችሁ ተሳደቡ። በእርግጠኛም ቅር ብሎናል እውነት ለመናገር። እውነቴን ነው የምላችሁ እንዴ። አረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ ምን እንደምዳላቅም ክርስቶስን ነው የምላችሁ። ለማንኛውም እኔ ብዙ ራሱ ማውራት አልችልም። በጣም የደነገጥኩት ስሰማ። ምክንያቱም ሽንት ቤት እያጠብን እነሱ እኮ እንዲህ ቤት መኪና ስንት ነገር እኮ ነው ያላችሁ ተቀምጠው ፀጉራቸውን እያበጠሩ ምናምን እንደፈለጋቸው እየዋሉ፣ እኛ ግን አንበሳ ውርድን ላለው እንደዚህ ኧረ ተው። በመጀመሪያ እስኪ ጠግበሽ ተኝ። አንቺ እኮ ዩኒፎርም እኮ ለብሰሽ እኮ ከመዳም ኩሽና ነው ያለሽ። እውነቴን ነው የምልሽ። ዩኒፎርም በስርዓት እንኳን እንደው እኔስ እግዚአብሔር ይመስገን ቢጃማ ነው የለበስኩት። ሴትዬ እንደዚህም አታካብድም። አሁን አንዳንዶቻችሁ ዩኒፎርም በጣም እስከዚህ እጃችሁ ድረስ ሙቀት ነው። የትኛውም አረብ ሀገራት ላይ ሙቀት ነው። እጃችሁ እስከዚህ ለብሳችሁ ከዛ ባሻገር ደግሞ በቃ በጣም ተጨናንቃችሁ ነው የምትሰሩ እና እንደዛ እየሆናችሁ እየሰራችሁ ተብሎ ሰራ አድርጋችሁ ሀገራችሁ ላይ የሆነ ነገር ምንስ ሀገራችን ሰላም ባይሆንም ሀገራችሁ ላይ የሆነ ነገር አድርጋችሁ እንደ እህቶቻችን እንደ ወንድሞቻችን አግብተን መቀመጥ ይቻላል ወይስ እንዲህ ዘላለማችንን ከሰው ኩሽና መንዘላዘል ይሻላል? ጎበዝ ተው እንጂ እየተሳሰብን ነው። ይሄን ነው የምላችሁ። እኔ በጣም ነው የተሰማኝ እውነት ለመናገር እና ለማንኛውም እንግዲህ ምን ማድረግ አይቻልም። በጣም ያሳዝናል ያለው ነገር ሁሉ በቃ እኛ ከምንለው በላይ ነውና ለማንኛውም ምንም ማድረግ አይቻልም። ሰላማችሁ ብዝት ትረፍርፍ ይበልልኝ። በሌላ ቪዲዮ እስከመመጣ ድረስ ቪዲዮውን ከወደዳችሁት ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። ሰብስክራይብ ስለምታደርጉ ደግሞ እጅግ በጣም ነው የምናመሰግነው እና ያለው ነገር ይሄ ነው። ግን እኔ እንጃ ከእንደዚህ አይነት ነገራችሁ ብትቆጠቡ ማርያምን ጀግናው ነው። እስኪ ጎበዞቹን እስኪ አታዩዋትም እንዴ? የተንቢና አታዩዋትም? የተንቢ እኮ እንደኛ እንደ ማንኛውም ሰው እኮ አረብ ሀገር መሰራህት ነበረች አይደል? እሷን እዩዋት፣ ጎበዝ ጀግና ብሯን ይዛ ሄዳ በሀገሯ ላይ ምን አይነት ስራ ሰርታ እንደምትኖር ለራሷ በሀገሯ ላይ ፏ ብላ ትኖራለች። ማርያምን አዛዥና ሰራተኛ ቀጥራ። አያችሁ፣ ይሄ ሀሴት የሆነ በቃ መንፈሳችሁ ደስ አይላችሁ እንደዚህ አይነት ሰው ስታዩ። ስለዚህ እናንተ ደግሞ ከጀግናዎች ነው መማር ያለባችሁ። ሁሌም ስትውሉ ከጥሩ ሰዎች ጋር ከጀግናዎች ጋር ስትውሉ ጥሩ ሰዎች ምናምን ትሆናላችሁ። ግን እንደዚህ ካልሆነ ከብሽቅ ሰው ጋር ስትውሉ ብሽቅ ሆናችሁ ምናምን ለራሳም አላማ ቢስ ሆናችሁ ትቀራላችሁና ምን ልላችሁ ፈልጌ ነው እንደዛ ማድረግ ነው ያለባችሁ። ለማንኛውም እንግዲህ ወሬ ያበዛባችሁ እናንተ ብትመከሩ አሰሙ። ምድረ መሀይም ሁላ ማለት ነው መባል አለባችሁ። ምድረ ከረካ እንደው ሞሮ ራስ ጠፋብኝ ስናደድ እኔ ሞሮን ራሱ አልችልም ማለት ነው። እዚህ በሴት ብራቸውን ይበላሉ፣ እዚህ ደግሞ አንበሳ እናወርዳለን ይላሉ። ጉድ ነው እንደው እናንተ ነገር። ለማንኛውም ሰላማችሁ ይብዛ ማለት ነውና ይሄን ያለው ነገር በተረፈውላችሁ ነው። ከልብ ነው እናመሰግነው ውዶችዬ። ሰላማችሁ ይብዛልኝ። እሺ በያላችሁበት